ኢየሱስ እንዴት ሊማርክ ቻለ? ማለት በፍልስፍና አይደለም የማረኩ፣ በዓለም ዕውቀት አይደለም፣ በዓለም ጥበብ አይደለም የማረከ ኢየሱስ እንዴት ሲማረከ እንደሆነም አንድ ነገር ብለኸኛ በጣም ሰርፕራይዝ እያደረገኝ አወራ ነበር። በዚህ ምድር ላይ እንደ ፈጣሪ ነኝ ነው። እስቲ ንገረኝ እባክህ ስለዚህ ጥቂት ነገር። ኒው ኤጅ የሚባል ስፒሪቹዋሊቲ አለና በዛ ውስጥ ነበርኩኝ እና በዛ ፐርሶናል የሆነ ስፒሪቹዋሊቲ ነው። በዛ ስፒሪቹዋሊቲ ሙቭመንት ውስጥ ላይክ ራሴን ሳስብ የነበረ በቃ ራሴን አዌክ አድርጌ ነበር የማስበው። ሌሎች ሰዎች ላይ እንዳንተ ያሉ ወይ ደግሞ በሃይማኖት ውስጥ የሚገኙ ሰዎች ምናምን ላይክ ኢሉዥን ውስጥ እንደሆነ ነው የሚሰማኝ። ገና አልነቁም። ላይክ ፈጣሪያቸውን ከእነሱ ውጭ አድርገው ነው የሚሉት። ፈጣሪ ሌላ ቦታ እንዳለ ነው፣ በሰማይ እንዳለ ነው የሚያስቡት ምናምን። ላይክ ወደ ራሳቸው ውስጣቸው የሚመለከቱ ግን ራሳቸው ፈጣሪ እንደሆነ ያውቁ ነበር እና ራሴንም እንደ ፈጣሪ ነበር እና እኛ አልነቃንም፣ አንተ ነቅተሃል። በኢየሱስ በአንተ እንደሚድኑ እኔ እርግጠኛ ነኝ። እቺ ቀን ምስክር ትሆናለች። ታነቃቸዋለህ። መጽሐፍ ሲናገር አንተ መተተኛ ነቃ ከሙታን ተነስ ክርስቶስ ያበራልሃል። አንተ ሙታን ሰፈር ነው ማለት አንተ የፈጠረህን እንድትረሳ ያደረገህን ትበቀለዋል። እሱ ፈጣሪ ነው በልስ ኢየሱስ ፈጣሪ ነው። እውነት ያነቃል። ጌታ እንደዚህ ነው የሚለኝ፣ ያነቃል። እስካሁን አልነቃህም። ከዚህ በኋላ ግን ከዚህ ጥምቀት በኋላ ትነቃለህ። ብዙዎች በአንተ እንደሚማረኩ እርግጠኛ ነኝ። መማረክ ብቻ አይደለም፣ እራሱ አንተ ሰላምን ታገኛለህ። ዛሬ በዚህ በጥምቀቱ በዓል ላይ እግዚአብሔርን ስለአንተ አመሰግናለሁ። እንደው ማለት የምትፈልገው ሌላ ማመስገን የምትፈልገው ነገር ካለ እድል ልስጥ። አንተም ሀምብል ሆነህ ወደ ጌታ እንድቀርብ ስላደረግከኝ ላይክ በትህትና ሞር እንድመጣ ፍሬንድሊ እንዲሆንና በደንብ የመማር ፍላጎት እንዲኖረኝ ስላደረግከኝ በጣም አመሰግናለሁ። እኔ አቤል ኢያሱ ዛሬ በስመ አብ በስመ ወልድ በመንፈስ ቅዱስ ስም አንድ አምላክ እጠመቃለሁ። አንተ አቤልን በስመ አብ በስመ ወልድ በመንፈስ ቅዱስ ስም አንድ አምላክ አሁን አጠምቃለሁ። የቃሉ መንፈስ፣ የቃሉ ኃይል፣ የቃሉ ጥበብ፣ የቃሉ ማስተዋል ያገኛል። ሃሌሉያ አሜን። ሃሌሉያ ማለት ትላንት በዚህ ጊዜ፣ ትላንት በዚህ ሰዓት፣ ትላንት በፍርሃት፣ ትላንት በኃጢአት፣ ትላንትም በውድቀት፣ ትላንት በጭንቀት በቃ አለፈ ትላንት ላንመለስበት ኢየሱስ አገኘን በዘላለም ምሕረት። ሃሌሉያ